ማንም ምንም አላለኝም፣ ግን የተጨነቅ ስለመሰለኝ ይሄ ጫማ እያልማዝ ብልብል ጫማ የቱ ጫማ እያለቀስኩ ነው እንዴ? ሰላም እንግዲህ የወይዘሮ አልማዝ መሞት አሳዝኗትም ነበረ። ይሁን እንጂ በኃይሉ በዚህ ደካማ ጎኗ ገብቶ ሰላምን ማጥፋት ነው የሚፈልገው። እናትና ልጅ እንዳይገናኙ ነው የሚፈልገው። እናም ሀሳቡ ተሳክቶለታል። በመጀመሪያ ደረጃ እንግዲህ የሞተ ሰው ከተሸፋፈነ በኋላ ሊቀበር ነው ሞቷል ብለው ሊያሰናብቱት እንግዲህ ያሰቡ እያለ በመጨረሻም እንግዲህ ሰላም ከዛ ሬሳ ክፍል ብላ ከተቀመጠችበት እንግዲህ እንዳጋጣሚ ሽቶ እንነሰንሳለን በማለት ቀስቅሰዋትም ነበረ። ይሁን እንጂ አጅሪት እንግዲህ ቃል በጣም እየፈራች ነበር ሽቶ ስትረጫት የነበረው። የቃል ሀሳብ መጀመሪያውኑ ከዚህ ወንጀል ውስጥ በኃይሉን ማጋታት ቢሆንም አላማዋ ግን ያጠበቀችው ነገር ነበር ያገኘችው። ወደዛ ክፍል ስትሄድ እንግዲህ እጇ ይንቀሳቀሳል በሚል ሰበብ ነግረውም ነበረ። እሱ ደግሞ አላመናት። በመጨረሻ ግን የእውነትም ቃል የተናገረችው ነገር ትክክል እንደሆነ ከሰማ በኋላ በኃይሉ ምንድን ነው ያለው? በእርግጠኝነት አሁን የብሌን እናት ወደ ገጠር እንደሄደች ነው የምታውቀው፣ ወደ ዘመዶቿ። ይህንን ደግሞ ዳጌ ነግሯታል። ከዛ እንግዲህ አሁን እንዴት ነው አልማዝ አልሄደችም ብለን እንደ አዲስ የምንዋሻት? የማ ከሆነ ይነቃብናል በማለት እንግዲህ ገጠር እንደሄደች አስመስለው በዚሁ አግተን እናስቀራታለን ይላታል። እንግዲህ ቃልን ሁለቶች እንግዲህ አሁን ደግሞ ሌላ አዲስ ስራ እያቀነባበሩ ነው ለብሌን። በመጀመሪያ እናቷ ያልሆነችው እናቷ ናት ብለው አመጡላት። ከዛ በተጨማሪ ደግሞ አሁን ላይ እነሱ ያሰቡት ምንድን ነው፣ ወደ ገጠር ከሄደችማ እናቷ ስለዚህ በቃ አትፈልገኝም ብላ እንድታስብ ወይም ደግሞ ልጇን አትፈልጋትም ካሁን በኋላ እኔ ያንቺ እናት አይደለሁም ብላ እውነቱንም እንዳነግራት በዛው ብቀር የተሻለ አማራጭ ነው ብለው ነው የሚያስቡ። እናም ያደረጉት ነገር በመጀመሪያ አልማዝ ደብዳቤ እንድትጽፍ ነው። መጀመሪያ በአልማዝ እጅ የተጻፈ ደብዳቤ እንግዲህ እንዲህ ይላል። ልጄ ብሌን፣ እኔ ይቅር በይኝ፣ ከብዙ ዓመት በኋላ ባገኘሽም ደስተኛ ነኝ። ግን ደግሞ አሁን ተመልሼ እኔ ያንቺ እናት ልሆን አልችልም። እንዳየሁሽ በጣም አድገሻል። ከዛ ደግሞ ወይዘሮ ገኒ አሳዳጊ እናትሽን እንደዛ ተናግሬ በድያታለሁ። ስለዚህ ከኔ ጋር መተሽ ራሱ ብዙ የምታሳልፊው ጊዜም ሊኖርሽ አይገባም እና ከአሳዳጊ እናትሽ ጋር ብትኖሪ በጣም ጥሩ ነው። ለአሳዳጊ እናትሽም ይሄ እንደ ትንሽ ውለታ የምቆጥረውና የማየው ነው ብላ ደብዳቤ ጽፋለታለች። ደብዳቤው በዛ አላበቃም። ይሁን እንጂ ለወይዘሮ ገኒም ከደብዳቤው ላይ ይቅርታዋን ጠይቃ እንዲሁም ደግሞ አስከፍቼሻለሁ ብላ ራሷን አሳምና ነበር የጻፈችላት። እንግዲህ በኃይሉና ቃል ይህንን ስራ ካሴሩም በኋላ ምንድነው ያደረጉት? ብሌን ያንን ደብዳቤ እንድታገኘው ይፈልጋሉ። እንግዲህ ብሌን አሁን ላይ ከዳጊ ጋር ናት ያለችው። ከዳጊ ጋር አንዳንድ ነገሮችን እያወሩ ነው ያሉት። በዚህም መካከል እንግዲህ ዳጊም እናቷ እንዳልሆነች አሳውቋታል። ግን የተሸወዱት ነገር ከዚህ ላይ ነው። ዳጊ ቀድሞ ሳያሳውቃት ይህን ደብዳቤ አግኝተው ቢሆን ኖሮ በኃይሉና ቃል ኪዳን ወይም ደግሞ ቃል ሀሳባቸው ይሳካላቸው ነበር። እንግዲህ እናትሽ ናት ብላ ያመነቻቸውም ትመስል ነበረ። አሁን ግን ይህንን ደብዳቤ ራሱ ብታገኘው ብሌን እናቷ እንዳልሆነች ስለምታውቅ ምንም አትልም። ግን ደግሞ ደስ ይላታል ብዬ አስባለሁ እናቷን ይቅርታ ስለጠየቀችላት በደብዳቤው። ምክንያቱም ከደብዳቤው ላይ ይቅርታ ጠይቃታለች። በዚህም የተነሳ እንግዲህ ደስ ይላታል ብዬ አስባለሁ እንጂ በመሄድ ወኮን ምንም አታስብም። በሌላ በኩል ደግሞ እናትና ልጅ ገኒና ዳግም ያው ይጠያየቃሉ ሁሌም እንደተለመደው። ወይዘሮ ገኒም እንግዲህ ልጇ እንደጠፋባት ነው የምታውቀው። ግን ደግሞ ሁላቸውም ከስራቸው ሆነው እናትና ልጅ እንደሆኑ አያውቁም። ምናልባት እንግዲህ ማን ሊነግራቸው ይችላል? እንግዲህ የእናትና ልጅ የመራራቅ ጥንሱን ሀሳብ የጠነነሰው ይህ ሁሉ ያሴረው የቀመረው ልክ እንደ ቁማር እንግዲህ ቆምሮ ያስቀመጠውና በህይወታቸው እያንዳንዱ እጅጉን ሚና የሚጫወተው በኃይሉ ነው። በዳግምም ህይወት በኃይሉ አለበት፣ በብሌንም በቃልም ብቻ የሌለበት የለም። እንግዲህ በኃይሉ በእህቱ ህይወት እጁ አለበት። እንግዲህ እህቱንም ወጥመድ ውስጥ ለማስገባት ይህን ያክል የሚታትር ሰው እንዴት ነው እጅ የማይኖርበት ብላችሁ ታስባላችሁ? ስለዚህ እንደው መጨረሻ ላይ ግን ሳሚን የጠረጠር ነው። ምክንያቱም ሳሚ አሁን የእሱን እናትና አባት በኃይሉ እንደገደለበት ነው የሚያውቀው። ስለዚህ ከብሌን ፍቅር ይዞታል። አሁን ደግሞ ብሌን ሸውዳኛለች ብሎ ነው እንጂ የሚያስበው ከብሌን እና ከዳግም ጋር አንድ ላይ ሆኖ በኃይሉን ቢያጠቁት ድሉን የሚያሸንፉ ይመስላል።
ችግሩ ግን አሁን ሳሚ ከብሌን ጋር ያለው ግንኙነት እንደ በፊቱ አይደለም። ባለፈው ከሸወደችው በኋላ እንግዲህ ቸኮሌት ገዝቶላትና ከቀጠረችው በኋላ ስለጠፋችበት እሷ በወቅቱ ቃልን ለማብሸቅ ነው እንጂ የእውነትም እንደዛ ፈልገው አልነበርም የተናገረችው። ግን ከዛ አንጻር የሚሰራ አይመስልም አብሯቸው እንጂ ይረዳታል ብዬ አስባለሁ። ምክንያቱም ከሳሚ በጣም ትልቅ እውነት አለ። ከዛ ደግሞ እያንዳንዱ ሚስጥሮች ያሉት ከሳሚ ናቸው። ቃልም እንደዛው። እንግዲህ አልማዝን ካገታት በኋላ ምንድን ነው ያደረገው? በቃ ወደ ቤት ይመለሳሉ። ሰላም አሁን እንደሞተች እና ነብሰ ገዳይ እንደሆነች አድርጋ ነው የምታስበው። ስለዚህ እኔ እጄን እሰጣለሁ እያለች ነው አሁን ለቃል እና እንዲሁም ደግሞ ዳግምንም ያው ቃልን አደራ ብለዋለች። እንግዲህ ያው እስከዛው ቃል ልጇ እንደሆነ ስለምታውቅ አደራ ብለዋለች። ደግሞ ዳግም ይህንን ችግሩ አያውቅም፣ ልጇ እንዳልሆነች አያውቅም። ብሌን ደግሞ ብትነግራት በጣም አሪፍ ነበረ ልጇ እንዳልሆነች። እንግዲህ ብሌንን ተሰናብታ ጓዟን ይዛ ሸክፋ ነው እንግዲህ የወጣችው። እንግዲህ እስር ቤት ትገባለች ወይስ ደግሞ አትገባም የሚለውን መጨረሻ ይሆናል። በኃይሉ የእውነት እንደው ጨክኖ አሳልፎ ያሳስራታል። ለነገሩ ያደርገዋል። ምክንያቱም እሱ አይወዳትም። በጣም ገንዘቧን የሚፈልገው ስንት ዓመት ሙሉ ለፍታ ያመጣችውን ገንዘብ ነው እንጂ የሚፈልግ እሷን ስለማይፈልጋት ያሳስራታል ብዬ አስባለሁ እኔ በበኩሌ። እንግዲህ ገኒም እንጀራ እያበላችሁ ነው ልጇን ብላ እያለችው ነው። በስስት ነው የምታየው እንግዲህ በቃ ሁላቸውም በስስት ይታያሉ። እናትና ልጅ ሆዳቸው ነግሯቸዋል እናትና ልጅ እንደሆኑ። ግን ደግሞ ማናፍ አውጥቶ እናትና ልጅ ናቸው ይበላቸው። ብቻ ግን እየመረቀች ግን ደግሞ ዳጌ የገኒን ቤት ቢፈትሸው የልጅነት ፎቶ ስላለ የሚያውቃት ይመስለኛል። ወይ ደግሞ ስለ ራሱ ቢገልጽላት እኔ እኮ እናቴ ጠፍታብኝ እየፈለግኩ ነው፣ በኃይሉ ይህንን ነገር አዞኝ ነው እንደዛ አደረጉሽ፣ ባለፈው ያገትኩሽ ሁላ ብሎ ቢነግራት በእርግጠኝነት ገኒ ልታስታውሰው ትችላለች። ግን ገኒ ለምንድን ነው ልጇን የማታስታውሰው? ምን ስታደርግ እንደው ጠፋባት? ምናልባት እንደወለደችው ከሆስፒታል ወዲያውኑ ልጇን አፍነው ወሰዱባት፣ ወይስ ደግሞ እንዴት ሊጠፋፉ ቻሉ? በሌላ በኩል ብሌን ማስታወስ አለባት አጎቷን። እንግዲህ ብሌን ልጅ እያለች ከአጎቷ ጋር ነው ያደገችው። እናቷም አድራ ብለው እንግዲህ የሄደችው እሱን ነው። ይሁን እንጂ ልታስታውስ አልቻለችም። እንደዛ ሕፃን እያለች ሲያሰቃያት ደብድቦ ምናልባትም እንግዲህ ትውስቷን አሳጧት ሊሆን ይችላል ብዬ አስባለሁ። እኔ በእርግጠኝነት ሕፃን እያለች እሱ ጋር ስላነበረች በጣም የደበድባን ነበረ እና በዛ ምክንያት አላስታወሰችውም የእሱ አጎት መሆኑን እንጂ ብታስታውስ ይህ ሁሉ ሚስጥር ይወጣ ነበረ። ይሁን እንጂ አልማዝም አሁን እንደታገተች ናት። ፍቱኝ ባካችሁ፣ እኔ ምንም ነገር አልናገርም። ልክ አሁን ሙታለች ብላችሁ እንዳሰባችሁት እና እንደነገራችኋት ለሰላም ሆነ ለብሌን እኔ እዚህ ቤት ውልቅ ብዬ ሄድላችኋለሁ እና ባካችሁን በቃ ልቀቁኝ ትላችኋለች ማለት ነው። ቃል ለመልቀቅ እየሞከረች ነው። በኃይሉ ደግሞ አይ በጭራሽ። ምክንያቱም ቃል አሁን ላይ በዛን ጊዜ በጥፊ የመታቻል ለምንድን ነው? ለሰላም ሁሉንም ሚስጥር ልትናገርባት ስለሆነ ነው ከዚህ ሁሉ ነገር የዳረጋት። ስለዚህ መጀመሪያ አንቺን ጉድ ማወቅ ነበረብሽ፣ ስለላ ጉድ ለማወቅ ከመሮጥሽ በፊት ብላ ለሰላም ልትነግራት ያሰበችው ነገር ነበር። ምክንያቱም ቃል የሷ ልጅ እንዳልሆነች ልነግራት ነበረ። ስለዚህ ቃል ልፍታት እያለች ነው። ከፈታቻት ደግሞ ሚስጥሯን ሄዳ እንደምትናገርባትም አሳምነዋለች ራሷን። በኃይሉ ደግሞ መፈታት የለባትም እኔ አሁን እህቴን ሄጄ አይቼ አረጋግጬ ምናምን መጣው ጠብቂያት ብሏታል። እንግዲህ እየጠበቀቻት ነው። ዳግም በመጨረሻ ሊወጣ ሲል እንግዲህ ከገኒ ቤት እንጀራ በልቶ ጠጥቶ ከዛ መፈተሽ ነው የጀመረው። ከፈተሸም በኋላ እንግዲህ አልጋዋን እንዳጋጣሚ ውሃ ጠምቶት እንግዲህ ሊፈልግ ወደዛ ገበተ ሲል ወደ ጓዳ ምንድን ያገኘው የልጅነት ፎቶ ተሰብሮ አይቶታል። ከዛ እንግዲህ ገኒንም ማስጨነቅ አልፈለገም። እንዴት የኔ ፎቶ እዚህ ቤት ሊኖር ይችላል በማለት ወዲያውኑም ያን የልጅነት ፎቶን ይዞት እንግዲህ ከቤት ነበር የወጣው። ከቤት ከወጣ በኋላ ግን ፎቶው በጣም የቆየና በጣም ትንሽ ስለነበረ ሊያስታውስ አልቻለም ማን እንደሆነ። የልጁ መልክ ራሱ ጠፍቷል። አንደኛ ሳሚ ባለፈው እንግዲህ ገኒን ሲያሰቃያት እንደነበረው ፎቶውን ስብርብር አድርጎትና ቀዳዶባት ነበር የወጣው። ይሄ የልጆች ፎቶ ነው አይደለም ምናምን ብሎ ቀዳዶባት ስለወጣ በደንብ ሊታይለት አልቻለም ማለት ነው ፎቶ። ይሁን እንጂ የራሱን ፎቶ ይዞት ሄዷል። ምናልባትም ካሳጠበው በኋላ ገኒ እናቱ እንደሆነች ያውቃል ማለት ነው። ገኒም አሁን የት ነው እያለች እየፈለገች ነው የጠፋውን ፎቶ። ምናልባት እሱ ወስዶት ከሆነም እንግዲህ ተጠይቀዋለች ብዬ አስባለሁ። እንግዲህ ሰላምም ሁላቸውን ተሰነባብታ ፖሊስ ጣቢያ እኔ ማንም ሳይጠቁምብኝ በራሴ ፈቃድ ሄጄ እናገራለሁ በማለት ደርሳለች ማለት ነው። እንግዲህ ለብሌን ይቅርበኝ ብላታለች ደጋግማ። ብሌን ደግሞ ምን እንደሆነች አልገባትም። እናትዬ ዛሬ ምኗን ነው እንደው ያለ ወትሮ አብራኝስ የተኛችው ይቅርታስ የምትለኝ እያለች ነበር። እንግዲህ እናትና ልጅ ደግሞ ተቃቅበው ሲተኙ
በጣም የልጅና የእናት ፍቅር ተሰምቷቸውም ነበረ። ብቻ ሁለታቸውም እያጣጣሙ ነበር። እንደዚህ አይነት እንቅልፍ እንኳን ተኝታ አያውቁም። ከቃል ጋር እንኳን አብሬ ስተኛ እንደዚህ አይነት ስሜት አይሰማኝም። ከአንቺ ጋር መጥቼ ስተኛ እረፍት አለው። ቃል ጋር ሲሆን ደግሞ ምንም አይነት እረፍት የለኝም። ጭንቀት ነው፣ በቃ ይጨንቀኛል ምናምን እያለቻን ነበረ። ወይዘሮ ገኒም የሰላምን ሁኔታ አይታ እንግዲህ አደራሽን ብላት ሄደች።